ማራቂ ቆሻሻ ሰው ነህ። በቃ እኔ የማደጎ ልጅ ነኝ እንዴ? እኔ የውጭ ልጅ ነኝ እንዳልወለደችኝም እንዴ በሚለው ምክንያት ተነሳስቼ በቃ የመተንፈሻ አካል እንትኑን ነቅዬ እንድታርፍ ያደርኩት ምን እኔ ነኝ። የታላቅነት ስሜት የታላቅነት እንትን ገብቶኝ ሳደርግ የነበረው ሁሉም ነገር እዚህ ቤት ሌላ ሳታ አምጪ አላልኩሽም? ካለኔ ፍቃድ ቆይ እስኪ ተረጋጊ። ቆይ ልቀቀኝ። ምንድነው እናቴን የቀማኸኝ? በቃሃል እኔም እንደላንዳቀማ ምን ለማለት ፈልገሽ ነው? አዎ ምን ለማለት ፈልገሽ? እናቴን የቀማኸኝ አንተ ነህ። በአንተ ምክንያት ነው እናቴ እንደዛ ያደረገው። እስቲ ገና አሁን ያልሽው ቸገረን ምናምን ብለሽ አውርተሽ ይኸውልሽ፣ አንቺ ሰሚኛለሽ? ይኸውልሽ ከዚህ በኋላ ከሷ ጋር አይደለም የምትነጋገሪው ከሷ ጋር አይደለም ከኔ ጋር ነገር አንቺ ምን አይነት ወሬ ነው የምታወሪው? ልቀቀኝ በእናትህ አትምታኝ። ተቀመጪ። እዚህ ታከፋፊያለሽ እንዳልኩሽ ሴተኛ አዳሪነት ትሰሪያለሽ። ሁለት ወንድምሽን ሁላ አስወግተሽዋል። ለሞት ዳርገሽው ነበረ። ወንድሜን አላስወጋሁትም። ምንም አይነት ሱስ የለብኝም። እንደዛ አይነት የወረደ ቆሻሻ ስራ ደግሞ እንደማልሰራ እየነገርኩ ነው። አሁን ገባኝ። እዛም ያስገደልሽው አንቺ ማለት ወሬ ነው የምታወሪው አንቺ። ዝም ብለሽ ቁጭ በይ። ህፃናት እያመጣሽ እያባለግሽ ነው እያልኩሽ ነው አይደለ? በሷ ስም የሷ ጓደኞች ነው ታያለሽ። የሰፈር ሰው አንዴና ለሁለቴ ለሶስት እየደገምከው ነው ይሄን ቃል። እውነት ለመናገር ላንቺ አስባ ነው አይደል? እሷ ነች ያበላሽችብሽ የትምህርት እድልሽ ነው እንዴ? ወንድሜ ምንድን ነው ተቂውልሽ? እኔ ካስታል ተቅሯል። ግን ራሱ ነው ምን ሆነሽ ነው? ራሱ አይደለም እሺ። አንቺ እየተሰሰትሽ ነው ያለሽው። አዎ አንቺ ልቀቀኝ። ሁሉ ነገር ስፈጽም የነበረው እናቴንም እንድትሞት ያደረኩት በቃ በዛ ምክንያት ነው። በቃ እናቴን በጣም ቀርባታለሁ እንዳልኩና በትንሽ እድሜዋ እየገፋ ሄደ። በሽታም ላይ ወደቀችና ያው እናቴን ማስታመም ጀመርኩኝ። ያለው ነገር ሆቴሉ እየከሰረ መምጣት ጀመረ። እህቴም አለች በዚህ ጎን። መርፌ የሚባል ነገር አለ በእጅ አፍንጫም ብቻ አደንዛዥ ዕፅ ምናምን ትጠቀም ነበር። አዎ ብዙ ነገሮች መጠቀም ጀመረች። ከአቅም በላይ የሆነች መጣች። እኔን ስታኝ መሮጥ ጀመረች። እኔም ተከትያት ገባሁ። ያልሆነ ጨለማ ቦታ ውስጥ ነው። እንዲህ ነው በማለሉ ሁኔታ ውስጥ 3-4 ሰዎች ይሁን አላቅም እዚች አካባቢ ላይ በስለት እወጋለሁ። ሴቶች ይደፈራሉ። ባህር ላይ ሰው ይወረወራል ገንዘብ ካላክ በሚል ራቁቴን ታስሬያለሁ። በቁምጣ አድርገውኝ እጄን ወደ ኋላ አስረውኝ 3 ቀን ውሃ እንደውሻ እዚህ አድርገውል እንደ ውሃ አስልሰውኝ ያውቃሉ። ድርጅቶች ነበሩ፣ ሆቴል ነበረን። ይሄ የምታየው የግል ቤት ነው የእናትና አባታችን እና እናታችን በታመመች ጊዜ እሱ ላይ ጫና ነበር። እኔም ገና ያው ትንሽ ነበርኩ እና ወንድማችን በቃ ይሄንን ኑሮ ስላልፈለገ ጠግቦ ነው ወደ ስደት ሄደው። እሱ ከሄደ በኋላ ያለችኝ ታላቅ እህቴ ብቻ ነች። ትምህርትሽንም እንድትማሪ አትፈልግም። እንግዲህ ያው ከንግግርሽ የምረዳው ያንን ነው። አሁን እኔ ባታስጨንቁኝ ደስ ይለኛል። እኔ እንደውም ከዚህ በላይ አልፈልግም። በቃ አሁን ከመጣች ማንነት ቆይ ቁጭ በይ ቁጭ ቆይ እኛ አይልሽ ቆይ መጀመሪያ ቆይ ተያት አንተ አይደለም ማናገር የምፈልገው እና ማን ያስገባሽው? ቆይ እኛ ነው የገባነው ምን እንደምልሽ ታውቂያለሽ? ቆይ እዚህ ቤት ሌላ ሳታ አምጪ አላልኩሽም? ካለኔ ፍቃድ ቆይ እስኪ ተረጋጊ። ቆይ ልቀቀኝ። ምንድነው እንዴ? እሷ ምን አደረገችሽ? እኛ ነው የገባነው። እሷ ለምን ያመጣሻቸው ሰዎችን ለምን እንዲገቡ ፈቀድሽላቸው? እኛ ነው የገባነው። አይው ያጣበከኝ ነው። ልቀቀኝ። እሺ ዝም ብለሽ ቁጭ በይና እሺ ተረጋጊ። መረጋጋት ነው ያለብሽ። አታወሪም። አሁን ከኛ ጋር ነው የምታወሪው። አሁን ከሷ ጋር ላውራና ተቀጥላለ አይቻልም። ከኛ ጋር ታወሪያለሽ። እሷ ቁጭ ባለችበት አብረን ነው የምናወራው። እንዴት እንደማደርግሽ ታውቂያለሽ? ምንድነው የምታረጊያት? ታውቂያለሽ? እስካሁን ምንድነው የምታረጊያት? ምንድነው የምታረጊያት? ማናቀውን ሰው እዚህ ቤት አታምጪ አላልኩሽም? ለምን ፈቀድሽላቸው? በር ለምን ከፈትሽ? ሲጀመር ቆይ ምን እንደማደርግሽ ምንድነው የምታረጊያት? በእናትህ ልቀቀኝ። ቆይ ምንድነው የምታረጊያት? አይ እንዴት ነው የማይመለከት? ከዚህ በኋላ እኛ የማይመለከተን ነገር የለም። ከዚህ በኋላ እቺ ልጅ መማር ነው ያለባት። ስለኛ ቤተሰብ አንተ ምን አገባክ? ማን ስለሆንክ ነው ስለኛ ቤተሰብ የሚመለከትክ? በቃ ስለኔ ማንነት ቁጭ ብለሽ ተረጋግተሽ እሷን ሳትቆጫት ቆይ ይኸውልሽ እሷን ሳትቆጫት ይኸውልሽ እኮ እንዴት ፈቀድሽላቸው? መጀመሪያ እንዴት ሰው የለም አታስፈራራት
ሰው እንደሌለ ትልቅ ሰው ቤት ውስጥ እንደሌለ አታወሪያቸው። አታስፈራሪያት። ሌላ ቀንም አንቺ ሰው የፈለግሽን ሰው ታመጫለሽ አይደል እንዴ? እኔማ ትልቅ እኮ ነኝ። በቃ እሷ ትንሽ ስለሆነች ምንም የምታውቀው ነገር የላትማ። አንቺ የምታውቂው ነገር ቤት እንዲገባ መፍቀድ አልነበረባት። በቃ እሱን ይኸውልሽ፣ እኛ አሁን ገብተናል እዚህ ቤት ውስጥ በምንገባበት መንገድ ገብተናል። አሁን ያየነው የተረዳነው ነገር ግን ጤናማ ስላልሆነ አንቺንም ማውራት ጤናማ አይደለም። እቺ ልጅ ትምህርቷን አቋርጣለች። አንድ ለምንድን ነው ያቋረጠችው? ስለሱ አይመለከትህም። እንዴት አይመለከተኝም? ምን አገባክ? ለምን አቋረጥሽ? ተቋረጥሽ? ማን አንተ ሲጀመር ነው ዘይጠይቀን? ቁጭ ብለሽ ስንነጋገር ይኸውልሽ፣ ቁጭ ብለሽ ስንነጋገር እንነጋገራለን። ይኸውልሽ ውጣልኝ፣ ሻውን በቃ ከቤት ይኸውልሽ፣ ሰዎችን ይዘህ ውጣልኝ። ቁጭ በይ፣ ቁጭ በይ፣ ቁጭ በይ። ዝም ብለሽ ከምትለቀኝ ከዚህ በኋላ ይኸውልሽ፣ አርፈሽ ተቀመጭ። ዝም በይ አንቺ፣ ዝም ብለሽ ቁጭ በይ አንቺ። አንቺ ዝም በይ። በግዴታ ያስቀምጥከኝ ነው እንዴ? አዎ ከዚህ በኋላ ይኸውልሽ የማልፈልገውን ኃይል እንድጠቀም እንዳታረጊ። ምንም ኃይል መጠቀም ትችላለህ። አርፈሽ ቁጭ በይ። ምን አይነት ኃይል እንዳለኝ በጎን ያጠቅመው። ተይው እሱን፣ ያንቺን አይን ተይው። ዝም ብለሽ ቁጭ በይ። ከዚህ በኋላ ይኸውልሽ አስቸግራለሁ ካልሽ ይኸውልሽ፣ አዎ አስገድድሻለሁ። ተረዳሽኝ? ከዚህ በኋላ ይኸውልሽ እኔ በምልሽና በምልሽ ብቻ ነው። እስከ ዛሬ ድረስ ይኸውልሽ እንደ ታላቅ ወንድምሽ ምፈራሽ ወይ ደግሞ እሱን ታላቅ ወንድም ያታንሳ እሱን ቁጭ ብለሽ በስነ እሱን አታውቀውም፣ አታውቀንም አኛ እኔ አውቃችኋለሁ። አንቺ እኔን አታውቂኝም እንጂ እኔ አንቺን ጠቅቄ ነው የማውቅሽ። የት እንደምትይ ምን አይነት ይኸውልሽ ምን አይነት አደንዛዥ ዕፅ እንደምትጠቀሚ ጠንቅቄ ያውቃለሁ። አርፈሽ የምትቀመጪ ከሆነ ተቀመጪ። ውድ ተመልካቾቻችን እንግዲህ ከብዙ ትግል በኋላ በተወሰነ መልኩ መረጋጋት ችለናል። እንግዲህ አሁን ረዴት አለች፣ በዚህ ጋር ዮርዳኖስ አለች። እዚህ ቤት ውስጥ ምን ተፈጥሯል የሚለውን ነገር እስኪ ከዚህ በኋላ አብረን እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ረዴት ይኸውልሽ፣ አሁን እኛ ከእናንተ ቤት የምንፈልገው የመጀመሪያው ሰላማችሁን፣ አንቺም ደግሞ ለዚህ እንደምትተባበሪ ነው። ቤታችን ሰላም ይለው ምናምን ተብሎ ተነገረክ እንዴ? ይኸውልሽ እዚህ ቤት ውስጥ ሰላም እንደሌለ እኛ እናውቃለን። አንቺ ግን ሰላም ነው ብለሽ ነው የምታስቢው። ያ ደግሞ ይኸውልሽ ጭንቅላት ውስጥ የሚፈጠረው ነገር ነው። መስከን በሰላም ነው እየኖርን ያለነው። ምን የጎደለብን ነገር አለ? የሆነ ነገር አጣናና አንልክ እንዴ? እና ምን እንደዛ ብለሽ እያወራሻቸው ነበር እንዴ? ካሁን በኋላ ይኸውልሽ ልንገርሽ፣ ይኸውልሽ ካሁን በኋላ ይኸውልሽ ቸገረን ምናምን ብለሽ አውርተሽ ይኸውልሽ አንቺ ሰሚኛለሽ ይኸውልሽ ከዚህ በኋላ ከሷ ጋር አይደለም የምትነጋገሪው ከሷ ጋር አይደለም ከኔ ጋር ነው። እሷ እንዳትቆጫት ከኔ ጋር ቀጥ ብለሽ ከኔ ጋር ታወሪያለሽ። ታዲያ ቤተሰቡ እንደቸገረው ሰላም አይደለም ምናምን እያልከምታው በቃ ይኸውልሽ ሰላም መሆኑን የሚያረጋግጡ ነገሮች እኮ ቀላል እኮ ነው። አሁን እዚህ ቤት ሰላም መኖሩን እንደው ሰላም አለመኖሩን በምን ይታወቃል ላልሽው ነገር አሁን ይሄ ቤት ሰላም ያለው ቤት ይመስላል እንደው ዝም ብለሽ ስታስቢ ይመለከታል እንዴ? ስለቤቱ እንዴት ነው የማይመለከተው? ለስተካክል ለምን አንተ ሞክራለህ እንዴ? ላስተካክልልሽ አይደለም አንቺን ነው ጭንቅላትሽን ማስተካከለው። ስለዚህ ይኸውልሽ ላፍ እያወራህ ነው ያለው ሰውዬ። አንቺ አርፈሽ ተቀምጠሽ እንደውም ማውራት ያለብህን ብቻ ማውራት ካለብህ ማውራት ያለህን ብቻ የምትፈልገውን ነገር አውርተህ የምትወጣ ነው የምፈልገው። ይኸውልሽ እኔ ሌላ ላፊ ስለ ቤታችን ስለ ኑሯችን ምናምን አይመለከትም። በደንብ ነው የሚመለከተው። ምክንያቱም አንተ አይደለም እያኖርከን ያለህ። እኔ አላኖርሽም፣ ግን የሚያኖርሽኝ ሰው ግን አሰቃይተሽ ከሀገር አስወጥተሻል አይደለ? ምን ማለት ነው ይሄ? አዎ ወንድምሽን ከሀገር ተመስገንን ከሀገር እንዲወጣ አድርገሻል። ይሄ ደግሞ ያንቺ ሰው ትንሿ ምን አይነት ወሬ ነው ያወራሽ የነበረው? አባችሁ ነገር የለም። አንቺ ከሷ ጋር ያለሽን ነገር አንቺ ምን አይነት ወሬ ነው የምታወሪው? ለበቀኝ በላካው ትምታኝ ዘራይ ተቀመጪ። በቃ ከዚህ በኋላ ይኸውልሽ አንተ ነኝ የምትነካኝ። አርፈሽ ተቀመጪ። በቃ ይኸውልሽ እንደ ወንድምሽ ነኝ። ይኸውልሽ እንደ ወንድምሽ ሰምኛለሽ። እንደ ወንድምሽ ነኝ። ለስለስ ብዬ መውጣ ሰው አይደለም። አንቺን ስነ ስርዓት አስይዤ የዚህን ቤት ስነ ስርዓት አስይዛለሁ። ይገባሻል? አስቸጋሪው አንቺ ነሽ። አስቸጋሪው አንቺ ነሽ። ወንድሜ ለስላሳ ጥሩ ልጅ እንደሆነ ነው የምታውቀው? አዎ ጠንቅቄ የማውቀው በዛ መልኩ ነው። ያንቺን ባህሪ ደግሞ ዛሬ አይደለም በደንብ ስከታተልሽ ነበር። የት እንደምትይ ምን አይነት ነገሮች እንደምትጠቀሚ ጠንቅቄ ያውቃለሁ። መረጃ ነው ሲጀመር ይዘህ የመጣ ወይ ቤተሳስተ ምናምን ሊሆን ይችላል። አርፈሽ ተቀምጠሽ ይኸውልሽ እውነታውን ትነግሪናለሽ። ረዴት ጋር እንደመጣህ እርግጠኛ? አዎ ረዴት ጋር ነው የመጣሁት። ረዴት ጋር ምናምን እንዳትሄድ፣ ሌላ ረዴት የለችም። በቃ ስለዚህ በስነ ስርዓቱ እህትሽን እንደዚህ አስፈራራለሁ እንደለመርሽው እፈነዳለሁ የሚለውን ነገር ታቆሚያለሽ። ያስፈራራሁት አይደለም ግን ምን አይነት ወሬ ነግራክ ነው እንደዚህ? እሷ ምንም ያወራችሁ ነገር የለም። ሆነ ነገር አሳመነሽ? እሷ ምኗ? አንቺ አርፈሽ ተቀመጪ። ምንም አላስፈራራችኝ። ወሬ ነው እያወራ ያለው ይሰማሽ ነው? እኔ የማውቀውን ነገር ነው የነገርኩሽ። ቤታችን ሰላም አጣ ምናምን አልሽ? አዎ አንቺ ይኸውልሽ ያረግሽውን ነገር እያንዳንዷን ዘርዝሬ ልነግርሽ እፈልጋለሁ። ግን አንቺ እውነታውን እየመሰከርሽልኝ ስቴጅ እና ስቴጅ ብቻ ነው። ገባሽ አይደል?
አይደል? ወንድምሽን ተበድሮ ተሰቃይቶ ከዚህ ሀገር እንዲወጣ አድርገሽ ወንድሜ ነው የወጣው። አንቺ ነሽ የጠገብሽው። ወንድምሽ ምን እንዳደረግሽው ልንገርሽ። እኔ ታናሽን እየተንከባከብኩ ታናሽን እየሳደብኩ ያለው እንደዚህ አይደለም። እሱ አንድ ነገር ልንገር፣ እንደ ትልቅነቱ ትልቅ ከኔና እሱ እንደሆነ ታውቃለህ። የምታውቀው አውቃለሁ ብለን ነው የመጣው እንግዲህ። ስለዚህ የትልቅነት ምንም እንትን የለውም። የትልቅነት አስተሳሰብ የለውም። አንቺ ለድሩዬ አላስደበደብሽው። ሁላችንም ትንሽ መስሎ እሱ ነው ለድሩዬ አላስደበደብሽው። አስደበደብሽው። ሰክሮ ሲንዘላዘል ነው ድሩዬ የደበደበው። እሱ አይጠጣም። ምን እያልሽ ነው? ስለተመስገን እኮ ነው የምታወሪው። አዎ ስለተመስገን። እና እሱ ይጠጣል። እሱ ነው የሚጠጣው። አይቶ ሰክሮ ሲንዘላዘል ነው ድሩዬ የደበደበው። አንቺ ነሽ የምትሰክሪው። አንቺ ነሽ ውጪ የምታድሪው። አንቺ ነሽ 9 ሰዓት የምትገቢው አይደለ? ጎረቤት አትወጪም፣ የትም አትሄጃትም። ወጣትም አትችል ከሆነ ይወጣል። አትወጫትም። ዛሬ ይኸውልሽ አንቺ የዚህ ቤት ውስጥ ይኸውልሽ የቤቱ ሰይጣን መሆንሽን አምነሽ ከዛ በኋላ እርዳታ ካስፈለገሽ እርዳታ እንሰጥሻለን። ይኸውልሽ ስድብ አይደለም። አንቺ እኮ ከስድብ በላይ የሚገባሽ ሰው ነሽ አይደል እንዴ? ወንድምሽን ያ ምስኪን ስሚ፣ ምንም ይኸውልሽ ከሷ ጋር ምንም አታወሪም። ሲጀመር እድልም አይኖርሽም ከዚህ በኋላ። ነገር ግን ይኸውልሽ አንቺ ነሽ ወንድምሽን አሰቃይተሽ ከሀገር እንዲወጣ ያደርግሽው። አዎ አሰቃይተሽው ነው የወጣው። ጠግቦ ነው የወጣው። ጠግቦ አይደለም። አንቺ ነው የጠገብሽው። አንቺ ነው የጠገብሽው። ልጁ ይኸውልሽ የአባቱ ስቃይ ቤታችን ሙሉ ነው። እሺ ስሚ፣ መጀመሪያ ጆሮሽ እውነታውን ነው። አንቺ ጭንቅላትሽ ላይ የሚፈጥረው ይኸውልሽ የምትወስጂው አልኮል የምትወስጂው አደንዛዥ ጭንቅላትሽ የሚፈጥረው ነገር በሙሉ የቆሸሸ ነገር ነው። ኤጂሽ ምንድነው? ኤጂሽ የተሰነጣጠቀው ምንድነው? የምትወስጂው መርፌ አይደለም አይደል? አደንዛዥ ነው። አይንሽ የቀላው ምንድነው? በቃ ስለዚህ አንቺ ጤነኛ ሰው አይደለሽም። የምታወሪው በሙሉ ትክክል አይደለም። አንቺ ትክክለኛ ሁኔታ ላይ የምትመጪው የምትፈልጊው ሱስሽን ምንም የለሽም። ሲጀመር ይልሽ እዚህ ጋር ሌላ ኃይል ምናምን ጋርድ ምናምን ይዘመታል። ያያችሁ ላንቺ ጋርድ አይደለም ማንም አያስፈልግሽ። እኔ በቂሽ ነው ላንቺ። ለኔ ማየው አንድ የስልክ ጥሪ ብቻ ነው የሚበቃኝ። ይኸውልሽ አንቺ የምታመጫቸው ሰዎች ያንተን እዚህ እጥፍ የሚያክሉ አሉ ማለት ነው። እስኪ ደውይላችሁ። እንደውም ጥሩ ነው። እነሱንም እንደውም መጠየቅ የምንፈልጋቸው ማስጠየቅ የምንፈልጋቸው ብዙ ነገር አለ። ለምን አንዴ ወንድምሽን አስወግተሽው ሆስፒታል ኮማ ውስጥ እንዲተኛ ያደርገሻል። አላስተመምሽውም? እኔ አስተምያል ጭራሽ አንቺ ነሽ አስወግተሽው። ቆይ ቁጭ በይ አንቺ። እንደሱ አይደለም። ይኸውልሽ ገና ይኸውልሽ ዝም በይ አንቺ ዝም በይ። አልነገረችኝም ይሄን ታሪክ። አንቺ ይኸውልሽ ያረግሽው ነገር ላንቺ ምን አይነት መስዋዕት እየከፈልኩ እንደነበር ታውቂያለሽ? ምንም አይነት መስዋዕት እና ማንም ተራ ሰው ዝም ያለው ስለወንድማችን የሚያወራው ምንድነው? ማንም ተራ ሰው መጥቶ ያወራሽን ልታምኚ ነው? ከኔ እህትሽ በላይ ነው የምታምኚው? አይደለም። አንድ ጥያቄ መጣልኝ ማለት ነው። እንደዛ እዛ ኮማ ውስጥ ስንት ሳምንት ነው ጥያቄ የሚጠይቅኝ እንዴ? ጭራሽ አዎ ጠይቅሻለች። ኮማ ነው እንደዛ ይንጸባይ ያመጣሽው አንቺ። አይደለም አሁን የተናገርከው ነገር ማለት ነው። ተዋግቶ እዛ ስንት ሳምንት ሆስፒታል ተኝቶ ለምን ነበር ያልጠየቅሽው? ምን አይነት ስራ እንደምሰራ ታውቂያለሽ አይደለ? ምን አይነት ስራ እንደምሰራ ታውቂያለሽ? ጠዋት ወጥቼ ማታ እንደምገባ ታውቂያለሽ? ጠዋት ወጥተሽ ይኸውልሽ ጠዋት እየደወልኩለት ነበር። በስልክ እየደወልኩ እየጠየኳችሁ አሁን ገባኝ። እዛም ያስገደልሽው አንቺ ነሽ። በቃ ማለት ወሬ ነው የምታወራው አንቺ። ዝም ብለሽ ቁጭ በይ። ዝም ብለሽ ቁጭ በይ። ይኸውልህ ማን እንደሆንኩ አታውቅም። እሺ ይኸውልሽ ማንነትሽን እኔ ጠንቅቄ ነው። ማንነቴን ከዚህ ስትወጣ ምን እንደሚከተልህ እናያለን። እሺ እሱ ይኸውልሽ እነዚህ እዚህ ጋር ኮተት የሰበሰብካቸው ምናምን የሚያድኑ እንዳይመስል። ይኸውልሽ አሁን ማስፈራራቱን ተይና፣ ይኸውልሽ እያስፈራራሁህም ሳይሆን ላስጠነቀቅህ እንፈልጋለን። ያስጠነቀቅኩም ጭምር ነው። እሺ እባክሽ ይኸውልሽ በትክክል መናገር የምትጀምሪ ከሆነ ብትናገሪ ጥሩ ነው። አንደኛ አንተም ስለ ማውራት ያለብህ ይኸውልሽ ቆይ ይኸውልሽ አንደኛ ወንድምሽን ማስወጋትሽን ማመን መጀመር አለብሽ። የመጀመሪያው ነገር። ሁለተኛ ይሄ አደንዛዥ የምትጠቀም አንቺ ነው ይኸውልሽ በጣም በብዙ ወንጀል እንደምትፈልጊ እንድታቂ ይፈልጋል። እኔ ምንም አይነት ወንጀል የለም። አደንዛዥ ትጠቀሚያለሽ፣ ታከፋፊያለሽ፣ እዚህ ሰፈር ላይ ትበኪያለሽ። ይሄን ቤት መዳሪያና መዝለያ አድርገሽዋል አይደለ? እኔ እንደዛ አይነት ስራ አልሰራም አባት። በደንብ ስለዚህ ያልሆነ አክሽን ከጤናማ አእምሮ በላይ ሲዘሉ አታይም? ምን አይተሽ ታውቂያለሽ? እዚህ ቤት እንደዛ አይነት ነገር አይጠጡም? ይጠጣሉ አይደለ? አይጠጡም? ቅድም እዚህ ቤት ውስጥ ጓደኞቿ ይመጣሉ አላለችም? ጓደኞቹ ይመጣሉ። የስራ ባልደረቦች ናቸው። እሺ
እና ጓደኛ ኖሮ ካንተ ቤት ላታመጣ ነው እንዴ? ይኸውልሽ አንቺ ኬት እጽን ራስ ኬት እጽን ልንገርሽ። እሺ ተይው፣ እሷን እያስፈራራሻት ነው። ይኸውልሽ እሷን እያስፈራራሻት ነው። ልንገርሽ ከማን እጽ እንደምትወስጂ ጠንቅቄ ያውቃለሁ። ማታ ከማን ጋር እንደምትቆም ያውቃለሁ። አንቺ እኮ ወርደሽ የቱ ጋር እንደቆምሽ ታውቂያለሽ። የመጨረሻሽ መጨረሻ ወንድምሽን ከገፋሽ በኋላ እኮ ለነገሩ ሳትገፊም እኮ አንቺ እኮ ሴተኛ አዳሪነት የጀመርሽ ሴት ነሽ አይደለ? ይሄ እውነት ነው ውሸት ነው? ዋሻው እኔ ራሴ ስላየሁሽ ማን ስለሆንክ ነው አንተ ስለኔ ህይወት የምትጠራው እንዴ? ለምን መሰለሽ አንቺ የምትሰሪው ስራ ለማህበረሰቡ ጠንቅ ስለሆንሽ። የቤተሰቦቼ ገንዘብና ያለኝ ንብረት አልበቃኝ ብሎ ነው እንደዛ አይነት ቆሻሻ ስራ የምሰራ። ሱስሽ ነው አናትሽ ላይ ምንም አይነት ሱስ የለብኝም። ምን ያባል ጤነኝነትሽ ይኸውልሽ ከተበላሸ በጣም ቆይቷል። አይደለም ሌላ አላፊ ወሬ አታውራ። ምንም አይነት ሱስ የለብኝም። እንደዛ አይነት የወረደ ቆሻሻ ስራ ደግሞ እንደማልሰራ እየነገርኩ ነው። ይኸውልሽ እንደማትሰሪ እሱን ታየው ምን አጣው ብዬ ነው ይሄ ሁላ ንብረት የቤተሰቦች እድሜ ለቤተሰቦች ነፍሳቸውን ይማር። ይሄ ሁላ ንብረት እያለኝ ምን አጣው ብዬ ነው እንደዛ አይነት የወረደ ስራ መስራት። እውነት ነው ቤተሰቦችሽ ብዙ ንብረት ነበራቸው አይደል እንዴ? ነገር ግን አንቺ ግን ይኸውልሽ እዚህ ታከፋፊያለሽ እንዳልኩሽ ሴተኛ አዳሪነት ትሰሪያለሽ። ሁለት ወንድምሽን ሁላ አስወግተሽዋል። ለሞት ዳርገሽው ነበረ። ወንድሜን አላስወጋሁትም። ስለ ወንድሜ ያውን ማታውራ በራሱ ሶስት ቆይ ልቀጥል ዝም ብለሽ ስሚ መጀመሪያ ላይ ሶስተኛ አይደል? ይኸውልሽ አራተኛ ልንገርሽ። ይኸውልሽ አዳዲስ ህፃናትን ተማሪዎችን እጽ እየከተብሻቸው ገንዘብ እያስመጣሽ እዚህ ቤት ውስጥ ያለውን ህይወት ውስጥ አንቺ ነሽ የምታስገቢያቸው። ስለዚህ ሁሉ መረጃ አለ። እንደዛ አይነት ቆሻሻ ነገር ሰራሽ ታውቂያለሽ? በደንብ ነው። ይኸውልሽ እሷማ እያስፈራራሻት ነው። እሷን እያስፈራራሻት ነው። ይኸውልሽ እኔ ደግሞ ከሳምንት በፊት እዚህ ቁጭ ብዬ ስከታተልሽ ነበር። እኔም ብቻም ሳልሆን በጣም ብዙ ሰው አንቺን ሰፈር ላይ በጣም ብዙ ስሞታ ሲመጣ ነበር። ግቢያችሁ ትልቅ ስለሆነ ስለማይታወቅ አይ የሚገቡት የእሷ ጓደኞች ተብሎ ነው የሚወራው። በእሷ ስም ነው አንቺ የምትነግጂው። ማንህና ነው ሲጀመር ማለት ነው። ማን ስለሆንክ ነው ስለኛ ቤተሰብ ማጣላት ስለኔ ህይወት ስለ ቤተሰቡ ላይፍ ማጣራት የፈለገው አንተ ማን ስለሆንክ ነው ሲጀመር? እኔ ሚዲያ ሰው ነኝ። ለእሷ እንደውም በተሳሳተ መንገድ እንድታወጣልኝ ብዬ ለምን የእሷን ጭንቅላት መጉዳት ስላልፈለግኩ ነው እንደዚህ ያልኩት። ስራችን እንደናንተ አይነት ሰዎችን ከማህበረሰቡ እያወጣን ምንድነው የምናደርገው? ለሚመለከተው ክፍል መስጠት ነው የመጀመሪያው ስራችን። በህግ መጠየቅ ካለበት በህግ ይጠየቃል። ምንድነው አላታለልኩሽም። አንቺ ልጅ ስለሆንሽ ነው። ይኸውልሽ አንቺ ልጅ ስለሆንሽ ቁጭ በይና መጀመሪያ ላይ የሚፈጠረውን ቁጭ ብለሽ ብታይሻል። ነይ ዝም ብለሽ ቁጭ በይ። አንቺ ካልሻት በታች ነው እኔ ያልኳት። አንቺ ካልሻት በላይ ነው እኔ ያልኳት። ይኸውልሽ አንቺ ከዋሻሻት በላይ እኔ አልዋሻኋት። እኔ ለእሷ የሚጠቅም ህይወት ነው የተነገረሽ አይደለ እንዴ? የትምህርት እድል አልነበረሽ አንቺ? ለምንድን ነው ያቋረጥሽው? እሷ ነች አይደል ያበላሸችብሽ? ስለሱ እንድናወራ ነው የምፈልገው። ይኸውልሽ አንቺ ዝም ብለሽ የእሷን የትምህርት እድል አበላሽተሽ አንቺ ለምትፈልጊው ዓላማ እሷን ትጠቀሚባታለሽ። እያታለልኩሽ አይደለም። እስኪ አንቺ ልንገርሽ፣ ይሄን ቤት እዚህ ቤት ውስጥ ስንት ነገር ነው ያደረግሽው አንቺ። ህፃናት እያመጣሽ እያባለግሽ ነው እያልኩሽ ነው አይደለ? በእሷ ስም የእሷ ጓደኞች ነው ታያለሽ። የሰፈር ሰዎች አንዴና ለሁለቴ ለሶስት እየደገምከው ነው ይሄን ቃል። አዎ እውነት ስለሆነ እንደዛ አይነት ስራን እየሰራው አይደለም እየሰራሽ ነው። እሷ ከሰው ጋር ተገናኝታ አታውቅም። አንቺ ግን ምንድነው የምትያት? በእሷ ስም ነው የምትነግጂው እኮ። ለዛ ነው ህፃናትን እያመጣሽ የእሷ ጓደኞች ናቸው። ማንም ጋር መገናኘት አለባት። ይኸውልሽ የእሷ ጓደኞች ነው ከቤት ስለማትወጣ ትጫወት እዚህ እያልሽ ሰው እያመጣሽ እያባለግሽ ነው ያለሽ። ይሄ ስለሷ ኃላፊነት ያለብኝ ማህበረሰብን በማበላሸት ብዬ አራተኛ ላይ ደርሻለሁ። የወንጀልሽ ብዛት ማለት ነው። አምስተኛ ልቀጥል። በቃ እኛ እንወጣም። ይኸውልሽ አይደለም ይኸውልሽ አንቺ ብትሸወጂም ለምን መሰለሽ? አሁንስ እየሸወርከኝ በመሆኑን በምን አገኘሽ? እሱ ምንም ችግር የለም። ብዙ ማረጋገጫዎች አሉ። በቃ የትምህርት እድልሽን ይኸውልሽ አንቺ አታውቂም። አንቺ የሚመስልሽ እውነት ለመናገር ለአንቺ አስባ ነው አይደል? እሷ ነች ያበላሸችብሽ የትምህርት እድልሽን። በቃ ማወቅ ከፈለግሽ በቃ እሱን እኔ ነው የማውቀው። እናንተ ህይወታችን ነይ አንቺ ዝም በይ አንቺ። ይኸውልሽ እሺ እናንተ ማንም እንዳይወጣ አንዴ ጠብቀኝ። የሆነ ሰው ይዤ እመጣለሁ። ዝም ብላችሁ ቁጭ በሉ። ና ተመስገን። አንቺ ቁጭ በይ፣ እዚህ ቁጭ በይ፣ ዝም ብለሽ ቁጭ በይ። አንቺ ማነው ይሄ ደግሞ? ወንድምሽ ነው። ምን አይነት ወንድም? ታላቅ ወንድምሽ ነው። ሞቷል። እሱ ሲንዘላዘል ሞቶ ይሆናል እንዴ?
አንቺ የፈጠርሽው ተረት ነው እሱ። ወንድምሽ አይደለም ልቀቂው። ታሜና ላይ ቁጭ በይ ዝም ብለሽ ተመሳሳይ ሰው አይወልሽ። እነዚህ ሰዎች ቲያትር እየሰሩብን ድራማ እየሰራ ነው ያለው ሰው ወንድማችን ሞቶ እንደሞተ ታውቂያለሽ እንዴ? ዝም ብለሽ ቁጭ በይ አንቺ። እኛ ሁለተኛ ወንድም የለንም። አንድ ወንድም ታላቅ ወንድም ነው የነበረን። እና እሱን አታውቂው? ይራሱ እኮ ነው እሱን አታውቂው? ይመስል ይችላል። አዎ ግን አይደለም። ይሄ እንደዚህ አይነት ወንድም የለንም። ምን ማለት ነው እንደዚህ አይነት ወንድም የለንም ማለት? ወንድማችን አይደለም ይሄ እንዴ። አንቺ ቆይ ጤነኛ ነሽ ግን? ጤነኛ ነኝ። ካስታል ጠቅሯል ግን ራሱ ነው። ምን ሆነሽ ነው? ራሱ አይደለም ነሽ ናቸው እየተሰሰትሽ ነው ያለሽው። አንተ ድራማ እየሰራህብን ያለው እንደዚህ ነው ህይወትሽን የሚያበላሸችው። በቃ ተረጋግተሽ አሁን ወንድምሽ መጥቷል። ይኸውልሽ አንቺ ወንድምሽ አትበለኝ። እኔ ወንድም የለኝም። ወንድም የለንም ነገርኩህ እኮ። ምን ማለት ነው? እያየሽ ወንድም የለንም ታያለሽ እንዴ? ትንሿ ተመሳሳይ ሰው ይዞ አውቀዋለሁ ብሏል ወንድማችን። ተመሳሳይ ሰው ነው ይዞብን የመጣው። ወንድማችን ከቤት ጠግቦ እንደወጣ ታውቂያለሽ አይደል? ስደት ብሎ ሄደ፣ እዛው ሞቷል ተባለ። በቃ ሞቷል ተባለ። እንደሚያው ራሱ እኮ ነው የመጣው እንዴ? እሱ አይደለም ወንድማችን አይደለም። ተመሳሳይ ሰው ይዞብን የመጣው ይሰውዬ። ለምን እንደምታምኝ እንዴ? አሁን አማመስግነሽ እዚህ አብራችሁ በፍቅር መኖር አይሻልሽም? ወንድማችንማ ጠግቦ የሞተ ሰው አይወቀስም እንጂ ጠግቦ ነው። ይሄ ሁላ ንብረት እያለ ጠግቦ ወጣ። ቤታችንንም ያልሆነ ነገር የቤተሰባችን ንብረት ያልሆነ ነገር አድርጎ ነው ሄደው። ሆቴላችንን እስከማዘረፍ ድረስ ሆቴላችንን እስከማስወረስ ድረስ ያደረሰው እሱ ነው። ማን ነው? ወንድማችን። ወንድምሽ ነው እንደዚህ ያደረገው? ሞቶ ቃሽ አታድርገኝ አሁን እኔ ማለት ነው። እሱ ሞቷል ሲጀመር። ትንሽ ወንድማችን የለም ሞቷል። ይኸውልሽ ድራማ እየሰራብን ነው ይሄ ሰውዬ። ተመሳሳይ ሰው ወንድማችሁን አውቀዋለሁ ሲል ነበር። ተመሳሳይ ሰው ነው ይዞብን የመጣው። ግን ጤነኛ ነሽ? ግን ጤነኛ ነኝ እኔ። ጤነኛ ነሽ አትበለኝ። እና ታዲያ ወንድምሽ እንዴት ነው ሆቴሉን የሚሸጠው? ይኸውልህ ሆቴላችን አስወርሶ በባንክ ሆቴሉን ኪሳራ ውስጥ አስገብቶ በባንክ አስገብቶ ምናምን የቤታችንን እቃ እንደዛ አልነበረ። የቤታችንን እቃ በሙሉ እያወጣ እየሸጠ አዘረፈው። ማን ነው የሚሸጠው? እሱ ነው። እንደ ታላቅነት አልሆን ብሎ ታናናሾቹን እንደማስተዳደር እሱ እንደ ታላቅነት አልሆን ብሎ እኔ ነኝ የታላቅነት ስሜት የታላቅነት እንትን ገብቶኝ ሳደርግ የነበረው ሁሉም ነገር። እንደዚህ እንድትይ ደግሞ አልፈቅድልሽም። ወንድሜ ሲንከባከበን የነበረው እስከ ስደት እስከሚሄድበት ጊዜ እንጂ እንደዚህ ሲያደርግም እኔ አይቼው። ወንድምሽ መስሎሽ አሁን ጥሩ ነገር ልታወሪለት ነው እንዴ? ወንድምሽ አይደለም ይሄ ልጅ ያልሽ እኮ ስንት ነገር ስትነግሪኝ ወንድምሽ መስሎሽ ስለ ጥሩ ነገር አታውሪለት። አንቺ ቆይ ጤነኛ ነሽ? ግን እኔ እኮ ሊገባኝ እኮ አልቻልኩም። ጤነኛ ነኝ አባት፣ ጤነኛ ነኝ። ስለ ወንድሜ ታሪክ እየነገርኩ ነው። ወንድማችን ማለት በቃ መጥፎ ልጅ ነበር። በቃ እንደ እህት እንኳን አንድ ቀን የሚገባ እንደ ታላቅነት ወንድም የሚገባን ምን አስፈለጋቸው? ምን ያተገናኝተሽ እንደምታወሪኝ ነበር እንዴ? ምን ሆነሽ ነው? አሁን እሱ ወንድሜ ነው ብለሽ አምነሽ እዚህ ጋር ቁጭ ያለውን ስለመጣ ስላልመጣ አይደለም። እዚህ ጋር ቁጭ ያለውን ሰውዬ እውነት ወንድምሽ መስሎሽ ነው? ወንድሜ ነው። አንቺ እንዴት ወንድምሽ ይጠፋሻል? የህፃንነት አእምሮ አለቀቀሽ ማለት ትንሽ ነው አይደለም። ስታዩ ስለከሳ ምናምን ነው አይደለም። ወንድሜ ነው። ግን እኔ ወንድማችን ሞቷል። ቢሞት ራሱ መጥፎነቱን እንድታወሪ አልፈልግም። ምንም መጥፎ ሰው አይደለም። እሺ እንዴ እኔ ማወራሽን ብቻ እንድታምኝ። ወንድማችን ሞቷል አንደኛ። ሁለተኛ እዚህ የተቀመጠ ወንድምሽ መስሎሽ ከሆነ ምንም ነገር ተሳስተሻል። ማን ነው? ተመሳሳይ ሰው ይዞልሽ መጣ። ድራማ እየሰራ ምን ለመጠቀም መጀመሪያ ምን ብሎ ለመጠቀም ነው? መጀመሪያ ስለ ትምህርት ምናምን ብሎሽ ነው የገባው። ይሄ ተመሳሳይ ሰው ይዞብን መጥቶ ቲያትር እየሰራብን ነው ያለው ሰውዬ። መቀባጠርሽ ትተሽ አርፈሽ ተቀመጪ። ምንም እየቀባጠርኩ አይደለም። ከየት ነው ያመጣው ይሄን ሰውዬ? እኔ የምልሽ ይሄ ሁሉ ሱሰኝና እንዝላልነትሽን በሸፈንኩ ገመናሽን ለውጭ አሻልፌ ባልሸጠው ብለሽ ሽምጥጥ አድርገሽ ወንድምነቴ ልክጂ ሞከርሽ። ተይው። እኔ አንቺ ወንድም አሉ ወንድም አላውቅም። የአንቺ ወንድሜ እንደሞተ ሰምተክ ንብረት አላቸው የቤተሰብ ውርስ ምናምን ቢለክ ልትወርስ ነው የመጣው። ደግሞ ንብረት ታሪው እንዴ ነው ይወርድ ቤተሰቦቻችን ወንድማችን ብትሆን ነው ቤተሰቦቻችንን በህይወት ያወቅ እንደ ታላቅነት ወንድም ይሰራራል። ወንድም ብትሆን አንቺ ነይ ብለህ ታዝብ። አንቺ የወንድምናት ሊገባሽ አይችልም። ወንድምሽማ በሆን ኑሮ አታስወግኝም፣ ሆስፒታል አታስተኝኝም ነበር። አንቺ ቆሻሻና ማትረቢ ሰው ነሽ። ስለሱ ታሪክ ነገር ዝም በይ። እኔ እኮ ደግሞ ያለው ዝም ብለሽ ቁጭ በይ ረዛ። ስለሱ እንዝላልነት ተነገረህና እሷን ተብሎ ተነገረ። ዝም ብለሽ ቁጭ በይ። ያው ዘልዛላማ ነሽ። እሱ ለክጂ ነው። ዘልዛላማ ነሽ። ይሄ ጮክ ነው ያለው አባት። ሰው ቤት መተህ እንደዚህ መጫወት አይቻልም። እሺ ሰው ቤት አለ። አንቺ ምንድን የምታወሪው? ለተመስገን የራሱ ቤት እኮ ነው። የራሱ ቤት እኮ ነው እንዴ? ያንቺ ቤት ብቻ ነው እንዴ? ይኸውልሽ
አሁንም እዛ ውስጥ ነው ያለሽው። ትንሿ ተመለሽ ወደ ራስሽ። የኛ ወንድም በህይወት እንደሌለ ጠንቀሽ ታውቂያለሽ። አንቺ ነሽ አልሽኝ፣ እኔ አላውቅም። ዘልዛላ ማንሽ? እኔ እኮ ዘልዛላ አንቺ ቆሻሻነት ማይቀበል ቁጭ በይ። መስማት አይደለም ገና አንቺ ብዙ ነገር ይጠብቅሻል። አርፈሽ ተቀመጪ። እኔ ልታሰድበኝ ነው እንዳይመጣው። መሰደብ ያንስሻል፣ ግን የሚሰድብ ሰው የለም። እውነት ነው እየተነገረሽ ያለው። ንጉስ ምን እንደሆነ ታውቃለህ? አንድ ነገር እንደገባኝ ታውቃለህ? አንቺ እኔ እኮ ታላቅሽ እኔ ለአንቺ ለንገርሽ። ስሚኝ አዳምጪ። እስከዛሬ ጮክ ብዬ ተናግሬሽ አላውቅም አይደል? እኔ ምንም ነገር እኔን ስታረጊ አይቼም ስለማላቅ ተናግረኝም አታውቅም። ስለማታውቀኝ ነው። ከየት መተህ ነው የምታውቀኝና የምታወራኝ ጮክ ብለህ? ድሮም እኮ አልተማርሽም አውቃለሁ። እንዳልተማርሽ አውቃለሁ። መሀይም እንደሆንሽም አውቃለሁ። ገብቶሻል አይደል? እህቴ ሳደብከን ያለው አረ እየመረቅኩሽ እንደሆነ ልንገርሽ። ሰው ቤት መተህ እንደዛ አፍናት ተናገርሽ። አንቺ ሰው ቤት የምትይው ምን ልትሆኚ ነው? ይሄ ቤት የሶስታችን ምን እንደሆነ ታውቃለሽ አይደል? እሱ አይደለም ያያነደልኛል። ሶስት ቤተሰብ እንደነበርንም ታውቃለህ ማለት ነው አይደል? አንቺ እንዴት ነው ወንድምሽን የምትከጂው እንደዚህ? አንቺ ወንድማችን አይደለም ነው እንደዛ አይነት ወንድም የለሽም። ስነ ስርዓት ወንድማችን አይደለም። ስነ ስርዓትሽ ነሽ። እኛ እኮ ጸጥ ምንልሽ እሱ ቢያንስ እንኳን የመጣበትን ዓላማ አስረድቶሽ የሚያስረዳሽ ነገር ካለ እንድታምኚ መጸጸት ከፈለግሽ እንድትጸጸቺ ነው። ያለበለዚያ ይኸውልሽ ለአንቺ ምንም እኮ አያስፈልግሽም። በቃ በቂ ከበቂ በላይ ይኸውልሽ ከበቂ የሚጸጽት አይደለም። ለአንቺ በወንጀል የሚያስጠይቅሽ ብዙ ነገር አለ። ምንም ወንጀለኛ የሚጸጽትም ስራ አልሰራሁም። እሱ ችግር የለውም። እሱ እኛ ጋር የሆነ 3 ቤተሰብ ነበሩ። እንደዚህ የሚባል ወንድም ነበራቸው። እንደዛ አይነት ቤተሰብ ነበራቸው እና እንደዚህ በል ብለህ ከትበህ ነው የመጣው። አንቺ ግን ምን አይነት ደረቅና ቆሻሻ ሰው ነሽ እባክሽ! ይሄን ያህል ህሊናሽን ትሸጫለሽ? አውራኝ ያት እስቲ ፊቷን እንዴት ሲለዋወጥ እንደሆነ ምን አይነት አስመሳይ ሰው ነሽ! እኔ አስመሳይ ሰው አይደለሁም አባቱ። ይኸውልሽ አንቺ ጭንቅላቱ ውስጥ የሚፈጠረው ነገር ሪአክሽን ጤናማ አይደለም። አንደኛ ቆይ ልንገርሽ፣ ወንጀለኛ ነሽ፣ በጣም ብዙ ችግር አለብሽ አይደል? ዛሬ አይደለም ትናንትና እናትሽ በህይወት እያሉ ያደረግሻትን እያንዳንዷን ታሪክ እናውቃለን። መቼ ጫት እንደጀመርሽላ ልነግርሽ እችላለሁ። ከአንቺ በላይ ስለአንቺ ያውቃለሁ። እሺ በቃ እሱ ከነገረኝ በላይ ስለአንቺ ጠንቅቄ ያውቃለሁ። የት እንደምትቅሚ፣ የት አደንዛዥ ዕፅ እንደምታመጪ፣ የት እንደምታከፋፊ፣ የት እንደምታድሪ ጠንቅቄ ያውቃለሁ። ስለዚህ አርፈሽ ተቀመጪ። በቃ በኋላ ላይ የአንቺን ጉዳይ በምናይበት መልኩ እናየዋለን። ነገር ግን ወንድምሽ ማለት ነው እዚህ ቤት የመጣው እህቱን አፍቀው የእሷ ነገር በጣም አሳስቦት ነው። እሺ እንደዚህ እያልክ የልጅቷን በሳይኮ ልትጫወትባት ነው? አንቺ ሲጀምር ከሰባይነት ከወጣሽ ትንሽ አንቺ መቆንጠጥ ያለብሽ ሰው ነሽ። የምትቆነጠጪው ደግሞ እንደዚህ በቃላት ምናምን አይደለም። ቃላት እንደማይገባሽ ምንም አይነት አማርኛ አንቺ እንደማያሳምን ጠንቅቄ ያውቃለሁ። ለአንቺ የሚገባሽን ነገር እኔ ነኝ የምሰጥሽ። እኔ ነኝ ዋጋሽን የምሰጠው። ከዚህ በኋላ ምን የምትፈልገው ነገር አለ? በግልጽ ንገረን። ስለ ከቤተሰብ ውስጥ ወይ ንብረት ምናምን የምትፈልገው ነገር አለ? ሲጀመር ይኸውልሽ እኔ ከማንም ምንም ምን አይነት ቲያትር ነው እየሰራብን ያለው ታዲያ? ያለውን አንቺ አይበቃሽም እንዴ? እህት የምትለው አይበቃኝም። ለምንድን ነው የሚበቃኝ? ትነሳለህ ደግሞ ጭራሽ። አንቺ ለምንድን ነው ግን ቆይ ሀየውን ከነ የምትነሳው እንዴ? አንቺ አይበቃሽም እንዴ? ለምንድን ነው የሚበቃኝ? ከዚህ በኋላ ማለት ነው ስለ እናቴ አንዳች ነገር ብታወሪ ከዚህ በላይ እንታገስሽ አልችልም። ማስረጃ አለኝ። ገብቶሻል አይደል? ምንም ሰው ያንቺ ማስመሰል ማለት ምንም እንደማታመጪ ልንገርሽ። ተፍጨረጨርሽ፣ ምንም ማልሽ፣ አስመሰልሽም። በቃሽ። ከዚህ በኋላ እንታገስሽ አልችልም። ገብቶሻል አይደል? ይሄ የምታየው ቆራቅንቦሽን እንደፈለግሽ ስትፈልጊ ሲበርድሽ ልትሞቂው ትችያለሽ። ዝም በይ። ከዚህ በኋላ ዝም ብለሽ ቁጭ በይ። በቃ ሰውን ወንጀል ውስጥ ለመክተት አትሞክሪ። ዝም ብለሽ ቁጭ በይ። ጤነኛ የሆነውን ሰው ወንጀል ውስጥ ከተሽ በኋላ ላይ ማን ምንም አታረጊም። ባክሽ ምን እንደማረጋው አሳያለሁ። ተረተረትሽን እዛ ቁሚ። ከነ ግብራ ተረተረትሽን እዛው የምታስፈራሪኝ ነው እዛው የለመርሽው ላይ ግን ልንገርሽ፣ ወንጀል ውስጥ ከተሽ ልጁን ሌላ ጣጣ ውስጥ እስካሁን ያሳለፈው በቂው ነው። ይገባሻል አይደል? ሙሉ መረጃ ሰብስበህ ምናምን መጣ ስለ ቤተሰባችንና ጭራሽ የቤተሰባችን ሙሉ ታሪክ ነገርከው። አንቺ ምን አይነት ስታጣራልሽ ነበር መጀመሪያ አይደል? አጣራለሽ ካዲ ሰው ነሽ። ለቤተሰቡ ሲዘረዝርልህ ነበር አይደል?
ማንም ምንም አልነገረኝ። ይሄን ሁላ ታሪክ ሰማህ? እሱ ከነገረኝ በላይ እኔ በራሴ የደረስኩበት ይበልጣል። ኧረ በኢየሱስም በጣም ነው የምትቀልዱት። ንጉሱ የሰጠው ማስረጃ አለ ከበቂ በላይ። ለውርስ መጣክ ቤተሰብ ነኝ በሚል ምክንያት ካርታ አለ አይደል? ፎቶ አለ፣ ማመሰከሪያ አለ፣ ማስረጃ አለ፣ ቀበሌ ምስካሪ አለ፣ ጎረቤት አለ አይደል? ከዚህ ሁሉ በላይ ማስረጃ ሊኖርት አይችልም። እኔ ያለኝ እሷ ማስረጃ ማቅረብ የምትችል ከሆነ ኦኬ። እኔ ግን ማለት ነው ስለምን አይነት ማስረጃ ነው የምታወራው? አንዴ ዝም ታስልልኛለህ። ዝም በይ በቃ። ምንድነው ያወራው? ዝም በይ በቃ። ንጉሱ እቺ ልጅ ካወራች የሆነ ነገር አደርጋታለሁ። ወይ ከጠገቤ ዞር አድርጉልኝ ወይ ዝም አስብልልኝ። በቃ ዝም በላ አንተ ቀጥል። በቃ ያለውን ነገር የምትፈልገውን ነገር ተናገር። እሺ ከሁላችሁም ጋር ማለት ነው። ዝም በይ አሁን። ወንድሜን አንድና አትነኪው። እኔ እንደፈለግሽ ማለት ትችላለሽ። አንቺን እየከተቡሽ ነው ያሉት። ኧረ በእናትሽ አንቺ ከእናት ከአባትሽ ማጠን ይወጣ ጭራሽ ይጠፋሻል። ጭራሽ ይኸው እየተታለልሽ ነው ያለሽው። ዝም በይ አንቺ እንዴ እኮ ልጅቷን አትከትብብኝ። በቃ እሺ ዝም በይ በቃ። መጀመሪያ ስሚ በቃ። ምን እንደሆነ ታውቃለህ? እቺ ልጅ በጣም እህትነቷን፣ ቤተሰብነቴን፣ አደራነቴን አስቀድሜ ትቼላቸው በሄድኩ ቁጥር እኔ እሱ አይደለም በእኔ በቃ ነግሬሃለሁ። ከዚህ በፊትም ነግሬሃለሁ አይደለ? እዛ ቢሮአችሁ ድረስ መጥቼ ያለውን ነገር ውጪ ታስታኝታለች። ከሱም አልፎ በሽታ ላይ እንድትወርቅብኝ አልፈልግም። እሷ የራሷ ጉዳይ፣ እሷ የፈለገችው መሆን ትችላለች። ግን እህቴን ከዚህ በላይ እንድትጎዳብኝ አልፈልግም። ሁሉም ነገር ይቅርብኝ፣ ትችላት ሄዳለሁ። እህቴን ብቻ ይዤ ብሄድ ነው የምፈልገው። ንጉስ ምን ማለት ነው? ምን ማለት ነው? ኧረ እባክሽ የአንቺ እህትማ ብትሆን እኮ ውጭ አታሳድሪያትም ነበር። የአንቺ እህትማ ብትሆን እዛ ቦይ ውስጥ እንድትተኛ አትፈቅጂላትም ነበር። የትም ይዛት አትሄድም። እህቴን እሱ ጋር ነው የምሄድ የምፈልገው። በቃ አትሄጂም። እኔን ጥለሽ እሱን እናያለን። እኔን ጥለሽ ዞር በልልኝ ተቀመጪ። ንጉሱ ዞር በልልኝ፣ ዞር በልልኝ። እህቴን የትም ይዟት እንዳይሄድ። ይኸውልሽ እሷ ከአንቺ ጋር መኖር አትችልም። ለምን እንደማትችለው እሱ ማመን አለብሽ። የአንቺ እህት መሆኗንማ እናውቃለን። ለዛ ነው ውጭ ያሳደርሻት። ለዛ ነው በነብሷ ስጋዋ ስትጫወች የነበረው አይደል እንዴ? ለዛ ነው ቤተሰቡን ስታምሽ የነበረው። ያንን ነው እኔ አሁን ማወቅ የምፈልገው። ቆይ እህቴን የትም ይዘብኝ እንዳትሄድ። ዞር በልልኝ። የሁለታችንም እህት ናት አይደለ? እንዳትነኪያት። የሁለታችንም እህት ናት። የትም ይዛት እንዳትሄድ። አሁንም የሁለታችንም እህት መሆኑን የታወቀሽ አሁን ነው። በቃ የምትፈልገው ነገር ካለ የቤቱን ንብረትን የሆቴሉን ምናምን በፈለግ ምንም አልፈልግም። እኔ ከአንቺ ሆቴል በቃ ነገር የለም ንጉሱ። እሷ ከአንቺ ጋር አትኖርም። በመጀመሪያ ደረጃ አትኖርም ከአንቺ ጋር በፍጹም። እሱ ራሱ ቢፈቅድ እኛ እንፈቅድላት። አይ በፍጹም ከአንቺ ጋር ይኸውልሽ፣ ብዙ ያልጨረስናቸው ብዙ መጨረስ ያሉብን ነገሮች አሉብን ማለት ነው። እሱ ማወቅ አለብሽ። እሱ አንቺን አይመለከትም ከዚህ በኋላ። እስካሁን ከአንቺ ጋር ያለ መኖሯ በቂ ነበር። ያን እድል አልተጠቀምሽበትም። ከዛም በላይ ደግሞ አንቺ የምትጠየቅባቸው ብዙ ወንጀሎች አሉ እኛ ጋር በቃ። ስለዚህ ምንም የሚያሳስብ ነገር የለም። እናንተ መሄድ ትችላላችሁ። እስካሁን የተሰቃየሁት ከእሷ ጋር ሆኜ ይበቃኛል። ወንድሜን አግኝቼ አትሄዱም። የፈለጋችሁትን ነገር ማድረግ ትችላላችሁ፣ መውሰድ ትችላላችሁ። በቃ ምንም በቃ መሄድ ትችላላችሁ እናንተ። የትም አትሄጂም። አይደለም አልፈልግም። ገባሽ አይደል? እናቴን የቀማኸኝ ይበቃሃል። ምን ለማለት ፈልገሽ ነው? ምን ለማለት ፈልገሽ? እናቴን የቀማኸኝ አንተ ነህ። በአንተ ምክንያት ነው እናቴ እንደዛ ያደረገው። እስቲ ገና አሁን ያልሽው አዎ፣ እናቴን የቀማኸኝ አንተ ነህ። ለአንተ ብቻ ነበር የምታደላው። እኔ እንደ ልጅ አቆጥረኝም ነበር። እስቲ ለዚህ ነበር የሁሉ ነገር ስፈጽም የነበረው። አዎ፣ እናቴንም እንድትሞት ያደረኩት በቃ በዛ ምክንያት ነው። በቃ ማለት ልቀቁኝ እኮ ነው የምላችሁ እናንተ ልጆች፣ ልቀቁኝ። ንጉስ እናቴ ልገድል ፈጣችለስ እማትረቢ ቆሻሻ ሰው ነህ። ምንድን ነው ያልሽው? ምንድን ነው ያደረግሽው? አሁን በዝርዝር እንድትነግሪኝ ነው የምፈልገው። ያልኩት ያወራሁት ነገር በሙሉ ትክክል ማለት በቃ እና ቤተሰቦቼ በሙሉ አባቴን ፊልድ ነው አብዛኛውን እዚህ ቤት አሳልፍም ጊዜውን እናታችን ጋር ነበር እዚህ የምንኖረው እና ለሱ የተለየ ነገር ነው። በቃ እኔ እንደ ሴት ልጅ አይደለም ምንም ነገር ስታወራ ለሱ እንደ ጓደኛ የሆነ ነገር የምታማክረው ለሱ ምንም ነገር ቤቱ ላይ ኃላፊነት እንዲወስድ የምታደርገው ለሱ ብቻ ነበር። እና ታላቅሽ አይደል እንዴ? እኔም ልጇ ነኝ አይደለ? ግን የሆነ ነገር ለእኔም ልታማክረኝ ይገባ ነበር። ግን አንድም ቀን ስለሆነ ነገር አውርታኝም አታውቅም። በቃ ይሄ እኔ የማደገው ልጅ ነኝ እንዴ? እኔ የውጭ ልጅ ነኝ እንዴ? አልወለደችኝም እንዴ? በሚለው ምክንያት ተነሳስቼ በቃ
የመተንፈሻ አካል እንትኑን ነቅዬ እንድታርፍ ያደረኩት ምን ነኝ? በህይወት መትረፍ የሚችሉትን እናትሽን ነው እንደዚህ ለዚህ ደረጃ ያደረግሽ? በቃ እኔ ምን ላድርግ? እኔ የሷ ልጅ ሁላ ምን እስከመሆን ድረስ ሁላ ረሳሁት። በቃ ልጇ አይደለሁም በቃ የሚለው ነገር ነው ሐሳቤ ላይ ይመጣል። ማለት ልጇ ብሆን ታዲያ እንዴት እንደዛ ታደርጋለች ብዬ ነው የማስበው። ልጇ ነኝ በቃ የመጀመሪያ ልጇ ተከታይ ነኝ አይደለ? እንደ ሴትም እሷም ሴት ናት እኔም ሴት ነኝ። ግን እኔም ማወያየት ያለባትን ነገር እሱም ብቻ ነበር ስታወያዩ ነበር። ከዛ በቃ እሷማ እናቴ አይደለችም በቃ ልጇ እሱ ብቻ ነው ነገር እያልኩኝ አሰብኩ። በቃ ይሄ ነገር አይምሮዬ ውስጥ ተከሰተ። በቃ እሺ ያንቺን ጉዳይ እንደዚህ በቀላል አናየው። ወደ ህግም መሄድ ካለባት እንድትሄድ ይደረግ። ይቺ ልጅ ይዛችሁልኝ ውጡ።